በዓላማና ህልም አፍሪካን ከሀገሩ ኮንጎ ጋር ለማሻገር ብዙ የታገለ የማሸነፊያ መንገዱን የያዘ ግን ደግሞ በአጭር የተቀጨ የመሞከሪያ ዕድልን ሲያገኝ አቅምና ሁኔታዎች የፈቀዱለትን ግን ከማድረግ ወደ ኋላ አላለም ስለሚባልለት ዲሞክራቲክ ኮንጎ ነጻነት ከተዋደቁት የኮንጎ ድንቅ ልጆች መሃል የፓትሪክ ሉሙምባን ያልተሰሙ ጉዳዮች የልደቱን ቀን አስታከን እስከ አሳዛኙ በሴራ ስለተተበተበው የመጨረሻ የሞቱ ጊዜም እንነግራችኋለን። አይደለም ለሰው ልጅ ለእንስሳ የሚዘገንን ሞትን ለነጻነት ሲል የተቀበለበት ልብ ሰባሪ የህይወት ክፍልም አለው። አብራችሁን ስትቆዩ ሁሉንም የምትሰሙት ይሆናል። በሰዋሰው ፖድካስት ዕለቱን በታሪክ አምዳችን ውስጥ እያንዳንዳቸውን ቀናትና ታሪኮቻቸውን የምናደርስም ሲሆን ከቻናላችን ዕለቱን በታሪክ ከተሰኘው ፕሌይሊስት የተለያዩ የኢትዮጵያና የዓለም ታሪክን ማግኘት የሚችሉም ሲሆን ለቻናላችን አዲስ ከሆናችሁም ደግሞ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝናችሁ። ውልደትና እድገት። ይህ ለአፍሪካም ለሀገሩም አብር ይሆናል ተብሎ ያልተጠበቀው ጀግና ከዛ ግን ለዲሞክራቲክ ኮንጎ ነጻነት ከተዋደቁት የኮንጎ ተወላጆች መካከል የሆነው ፓትሪስ ሄመሪ ሉሙምባ የተወለደው እንደ አውሮፓውያን አቆጣጠር ልክ በዛሬዋ ቀን 1925 በቀድሞ መጠሪያው የቤልጂያን ኮንጎ በአሁኗ ዲሞክራቲክ ኮንጎ ነው። ኮንጎን በቀኝ ግዛት ጠፍራ 80 ዓመታት በያዘችው የቤልጂየም የፕሮቴስታንት ከዛም የካቶሊክ ትምህርት ቤቶች እየተማረ አደገ። እናም ሉሙምባ ከብዙዎች በተለየ መልኩ የፈጣን ብሩህ አእምሮ ባለቤት ከእድሜው በላይ የፖለቲካ ሐሳቦችን የሚያነሳ የሚጠይቅ እንደነበር የሚነገርለታል። የሁለተኛ ትምህርቱን ካገባደደም በኋላ የግድ ሥራ መስራት ነበረበትና በፖስታ ቤት ለአጭር ጊዜም ቢሆን ሰርቷል። ነገር ግን የቀኝ ገዢዎች ጨለምተኝነት ለኔ የሚል ስግብግብነት ቀኝ የገዟቸውን ሰብአዊነትን በፍጹም የረገጠና ያንቋሸሸ ነበር። ይህ በጣሙን ሲያንገፈግፈው ኖሯል። ቀን ነበር የሚጠብቀው። ይህ ክንዱ የጨቅላ ከመሆን አድጎ ድር ቢያብር አንበሳ ያስር የሚለውን አባባል የሚከተል ህብረት እስከሚያስገኝ ድረስ ከዛም የኮንጎዎቹን ብሔራዊ እንቅስቃሴን ኤምኤንሲ መስርቶ ቀኝ ገዢዎችን ለመታገል ሃብሎ ትግሩንም ጀምሯል። የዚህ ሁሉ የብሶት ስቃይ ግን ኮንጎ ቅኝ ግዛት ለመያዝ ማንም ባላሰባት ጊዜ የተፈጠረው ክስተት ነው። የኮንጎ ቅኝ ግዛት ለምለማን ኮንጎ የመያዝ የቤልጂየማውያን ፍላጎት የተነሳው ሄነሪ ሞርተርን ስታንሌ በተባለ አንድ ግለሰብ ነበር። እንደ አውሮፓውያን አቆጣጠር በ1869 አንድ የጋዜጣ ባለቤት በኮንጎ አንድ ስፍራ እንደጠፋ የሚገምተውን ዴቪድ ሊቪንግስተን የተባለን ሚስዮንና አሳሽ እንዲፈልግ የ28 ዓመቱን ወጣት ጋዜጠኛ ስታንሌን ቀጥሮ ወደ አፍሪካ ምድር ይልከዋል። የኮንጎን አፈር እንደረገጠ የኮንጎን ድንግል የተፈጥሮ ውበትና ሀብትን የስታንሌን ቀልቡን ሰረቀው። ከራስ እስከ እግሯ የተሞላ የተፈጥሮ ሀብቷን በረብጣ ዶላሮች ሲያሰላው ምን ያህል ሀብት እንደሚያፈስ አስቦም በእጅጉ ጎመጀ። ከዛም ኮንጎን ለአውሮፓ ከበርቴዎች አጫርቶ ሊያተርፍባትም ልቡ ቋመጠ። በመጀመሪያም ለእንግሊዝ መንግስት ወደ ኮንጎ ግብዣ ቢያቀርብም አልተቀበሉትም። በመቀጠልም ስታንሊ ፊቱን ወደ ቤልጂየሙ ንጉሥ ሊዮፖልድ አዞረ። በኮንጎ ተፋሰስ አካባቢ በተፈጥሮ ሀብት የተሞላ ለም የሆነ ኮንጎ የተባለ ነፃ ለም መሬት መኖሩን በመንገርም በእጅጉ አማለለው። ንጉሡም ምራቁን እስከሚውጥ ድረስ በመጎምጀት ተስማማና ጋዜጠኛው ስታንሌንም የእርሱ ወኪል አድርጎ ተዝቆ በማያልቅ ደሞዝም ቀጠረው። የቤልጂየሙ ንጉሥ ዳግማዊ ሊዮፖልድ የሀገሩን የንግድ ድርጅቶች ኮንጎ እንዲሄዱ አበረታታቸው። በነፃ ንግድ ሽፋን ሊዮፖልድ የሀገሩ የተመረጡ የንግድ ድርጅቶችና ኩባንያዎችን አሳምኖ ወደ ኮንጎ ሄደው ኢንቨስት እንዲያደርጉም ላካቸው። ከነሱ ጋርም ባደረገው ውል መሰረት ከሚገኘው ሀብት አብላጫው ድርሻ ለሱ እንዲሆን አደረገ። የቤልጂየም ኩባንያዎች ኮንጎ ገብተው ሥራ እንደጀመሩም ብዙም ሳይቆዩ ሀብትና ገንዘብን ወዲያውን ያፍሱ ጀመር። ንጉሥ ሊዮፖልድ ከኩባንያዎቹ በሚጎርፍለት ገንዘብ ካዝናው ሞልቶ ተትረፈረፈለት። እናም ንጉሡ በኮንጎ ያለውን የግል ግዛቱን ወደ ማጠናከር ገባ። በሀገሪቱ የራሱን አስተዳደር መስርቶ ሀብት ማሰባሰቡን ማጠናከረው። የሀገሬውን ጉልበት በነፃ እየበዘበዘ ቀጠለ። ኮንጎ
የንጉሥ ዳግማዊ ሊዮፖልድ የግል ርስት ሆነች። ንጉሡ በዘረጋው የጭቆናና አገዛዝ እምቢ አልገዛም ያለውን የኮንጎ ሕዝብ እጅና እግርን በመቁረጥ እጅግ ዘግናኝ ኢሰብአዊ በደልን ፈጽሞባቸዋል። ከሁሉም የሚከፋው ደግሞ በንጹሐኑ ሕዝብ ላይ የፈጸመው የዘር ማጥፋት ግፍ ኮንጎ የግል ንብረት አድርጎ በገዛባቸው 2 አስርት ዓመታት ብቻ ከ10 ሚሊዮን በላይ ኮንጎያንን እንደጨፈጨፈም ይታመናል። ሕዝቡ ላይም የሚፈጸም የተቀናጀ የረሃብ፣ የአስገዳጅ የጉልበት ብዝበዛና ስልታዊ ጭቆና የሚሊዮኖች ሕይወትንም ቀጥፏል። ለብቻው የግል ርስት አድርጎ ኮንጎን የዘረፋት ሕዝቧንም ያሰቃየው የዳግማዊ ሊዮፖልድ ወንጀል ለዓለም ሲጋለጥና ከዓለም አቀፉ ማኅበረሰብ ውግዘትና ኩነና ሲበዛበት ኮንጎን ለቤልጂየም መንግሥት ለማስረከብ ተገደደ። ከድጡ ወደ ማጡ እንዲሉ የሃማላዩና የበለጸገው የኮንጎ ምድር ከግለሰብ እጅ ወጥቶ በሀገረ ቤልጂየም የቅኝ ግዛት መንግሥት መዳፍ ስርም ወደቀ። ከ1908 ዓ.ም ጀምሮ ማለት ነው። ኮንጎ የቤልጂየም መንግሥት ቅኝ ግዛት ሆኗ እንድትቀጥልም ተወሰነ። የአውሮፓ ትንሹ ሀገር ቤልጂየም በአፍሪካ በተፈጥሮ ሀብት እጅግ የበለጸገውን ሀገርና ሕዝብ ቤልጂየም ኮንጎ በሚል ስም እንድትገዛ ዕድልን አገኘ። ሆኖም ለዓመታት በተከፈለው መስዋዕትነት ይህ በምድራችን የሚያስጎመዥ ከፍተኛ የተፈጥሮ ሀብት ክምችት ያለበት የኮንጎ ምድር ከቅኝ ገዥዋ ቤልጂየም ባርነት ነፃ ለማውጣት ልጆቿ ተደራጅተው መራር ትግል ውስጥ ገቡ። ዛሬ እችን ምድር እንደረገጧት እንደ ፓትሪስ ሉሙምባ አይነት ለኮንጎ ነፃነት ሕይወታቸውን ለመገበር የቆረጡ ልጆችም ተነሱለት። ትግሉን በጀግንነት መርተው ለነፃነት ያበቃ አርበኝነትንም ፈጽሞባት አልፏል። ኮንጎና የፓትሪስ ሉሙምባ የአመፅ እንቅስቃሴ በኮንጎ የነፃነት ታሪክ ውስጥ ፓትሪስ ሉሙምባ ሰፊ ድርሻ አለው። ኮንጎም ለዘላለም የማትረሳው ባለውለቷ እንደዚሁም የአፍሪካም ኩራት ነው። ሉሙምባ የፖለቲካና ሕዝባዊ ተሳትፎውን አጠናክሮ በመቀጠል በ1955 ዓ.ም በመንግሥት ሠራተኛ በተቋቋመ የአንድ አካባቢያዊ ኮንጎሊዝ ንግድ ማኅበራት ዩኒየን ፕሬዝዳንት በመሆንም አገለገለ። በዚሁ ተመሳሳይ ዓመት የቤልጂየም ቅኝ ተገዥ ተወላጆችን ማኅበር በመመስረት በጸረ ቅኝ ግዛት ትግል ንቁ ተሳታፊ መሆንም ጀመረ። በ1958 በመላው ኮንጎ የነፃነት ጥያቄ እየተቀጣጠለ የነበረበትም ወቅት ነበር። ሉሙምባ ከጓደኞቹ ጋር በመሆን ታሪካዊውን የኮንጎሊዝ ብሔራዊ ንቅናቄ ፓርቲን ወይንም ኤምኤንሲን በኮንጎ የፓርቲዎች ታሪክ ውስጥ መላ ሀገሪቱን የሚሸፍን ለነፃነት የሚታገል የመጀመሪያው ሀገር በቀል ፓርቲ አድርጎም ሲመራው ቆየ። በዚህ አጋጣሚ ነው ፓትሪስ ሉሙምባ ፓርቲው ለነፃነት በሚያደርገው ትግል የጸረ ቅኝ አገዛዝ ንቅናቄው ዋና መሪና የፓርቲው ሊቀመንበር ሆኖ ብቅ ብሎም የነበረው። ጥር 1959 የኮንጎ ነፃነት ለመጠየቅ በሊዮፖልድቪል በተካሄደው ሕዝባዊ የተቃውሞ ሰልፍ አመፅ ተቀሰቀሰ። አመፁ እንደተለመደው የቤልጂየም ቅኝ አገዛዝ በወታደራዊ ኃይል ለመቀልበስም ተንቀሳቀሰ። ይሁን እንጂ ንጉሥ ዳግማዊ ሊዮፖልድና ቤልጂየም ላለፉት 80 ዓመታት በኮንጎ ላይ የፈጸሙት የዘር ፍጅትና የተፈጥሮ ሀብት ምዝበራ እንዲያበቃ ዓለም አቀፉ ማኅበረሰብ ሳይቀር ተጽዕኖ ማድረግም ጀመረ። ቤልጂየም መጀመሪያ ላይ የኮንጎ ነፃነትን ብትቃወምም ነገር ግን በነፃነት ታጋዮች ትግል ብርቱነትና በዓለም አቀፉ ማኅበረሰብ ተጽዕኖ ምክንያት ድንገት ሐሳቧን ለመቀየር ተገደደች። ይሁን እንጂ ቤልጂየሞች ሙሉ በሙሉ የኮንጎን ነፃነት ማወጅ አልፈለጉም። በተቃራኒም በ5 ዓመታት ውስጥ በሂደት የኮንጎን ነፃነት ለመስጠት እንዳሰቡ ለመላው የኮንጎ ሕዝብ አስታወቁ። ሆኖም እነ ሉሙምባ ቤልጂየሞች አሻንጉሊት መንግሥት አስቀምጠው አገዛዛቸውን ማስቀጠል የሚያስችላቸው ሴራ እንደሆነም ተገነዘቡ። ከዚህ መነሻነት የሉሙምባ ፓርቲ ከየትኛውም የይስሙላ ምርጫ ራሱን እንደሚያገል አስታወቀ። ይህንኑ ሐሳብ በርካታ የኮንጎ ዜጎች በመደገፍ ከምርጫው መታቀብን መርጠዋል። ሆኖም የቤልጂየም ባለሥልጣናት ተቋሞውን በኃይል ለማክሸፍ መሞከራቸው ምክንያት ሆኖ የነፃነት ትግሉ እንደገና አንሰራርቶ አመፅ ፈነዳ። በጥቅምት 30 ቀን 1960 በፈነዳው አመፅም የቤልጂየም መንግሥት ትልቅ ስጋት ውስጥ ገባ። በርካታ ዜጎች ሲቆስሉ ወደ 26 ሰዎች ደግሞ ወዲያውኑ ሞቱ። የሕዝቡ ቁጣ እየጨመረ በመሄድ ለቀናት የቤልጂየምን ቅኝ ገዢ መንግሥት አስጨነቀው። በዚህ የተነሳም በስታንሊቪል ከተማ ሕዝቡን ለአመፅ በማነሳሳት ለ26 ኮንጎያን ሞት ሉሙምባን በመወንጀል ዳግም ዘብጥ እየወረወሩት። የኮንጎሊዝ ብሔራዊ ንቅናቄ ፓርቲ መሪ
ሉሙምባ ዘብጥያ ቢወርድም ፓርቲው የጀመረውን በምርጫ ለመሳተፍ አርማ በመተው በምርጫ ለመወዳደር ዝግጁ መሆኑን አስታወቀ። በመሆኑም በታህሳስ የስታንሊቪል አካባቢያዊ ምርጫን የሉሙምባ ፓርቲን አሸነፈ። ፓርቲው በምርጫ ቢያሸንፍም መሪው ግን በእስር ላይ ነበር። በዚህ መካከል የኮንጎና የቤልጂየም ፖለቲከኞች የኮንጎ ነጻነት የሚታወጅበትን ቀን ለመወሰንና በሀገሪቱ በሚካሄደው አዲስ የፖለቲካ ለውጥ ዙሪያ ከሁሉም የፖለቲካ ፓርቲዎች ጋር ለመወያየት ጥር 1960 ዓ.ም ብራስልስ ላይ ለውይይት ተጠሩ። የፓርቲው ተወካዮች መሪያቸው ሉሙምባን እንዲፈታ በተደጋጋሚ ቢጠይቁም ሰሚ ታጣ። ከቀናት በኋላ ግን ሉሙምባ ከስር ተፈቶ በብራሰልስ ውይይት ላይ እንዲገኝም ተደረገ። ሰኔ 30 1960 ኮንጎ ነጻነቷንም ተቀዳጀች። የፓትሪስ ሉሙምባ ፓርቲ የምርጫ ውድድሩን አሸነፈ። የቤልጂየሙ ንጉሥ ባዶቢን በቅኝ ግዛት የተገኘውን ልማት ማሞካሸት ጀመረ። እንዲህም ሲል ተናገረ። በችኮላ ለመሻሻል ብላችሁ የወደፊታችሁን አታበላሹ። ደግሞም ይበልጥ መስራት መቻላችሁን እርግጠኛ እስካልሆናችሁ ድረስ ቤልጂየም የሰጠቻችሁን መዋቅር አትለውጡ። ወደኛ መምጣት አትፍሩ፣ ከጎናችሁ እንሆናለን የሚል ምክርንም ለገሷቸው። ፓትሪስ ሉሙምባ የመናገር ዕድል ባይሰጠውም የኮንጎ ነጻነት የተገኘው በቤልጂየም ቸርነት አለመሆኑን በዱብዳ ንግግሩ እንዲህ ሲል አረጋገጠ። ምንም እንኳን ዛሬ በእኩልነት ተስተካክለናት ወዳጅ ሀገር ቤልጂየም ጋር የኮንጎ ነጻነት ቀንን አብረን ብናከብርም ነገር ግን ማንኛውም የኮንጎ ልጅ ለዚህ ድል የበቃ ነው በጦርነት እንደሆነ መቼም አይዘነጋም። ዕለት ተዕለት በመዋጋት ጽኑና ፍጹም የሆነ ጦርነትን አድርገናል። በምግብ እጦትም ሆነ በእንግልት የተውነው ጦርነት አልነበረም። እናም ለዚህ ስንል ብርታታችንንና ደማችንን ሰጠን። በዚህ የእንባ ጥይትና የደም ትግል ብሎም ወደ ማንነታችን ጠልቀን ባደረግነው ትግል እንኮራለን አለ። ይህ የሚደነቅና ተገቢ ትግል በግዴታ ለተጫነብን አሳፋሪ ባርነት ማብቃት አስፈላጊ ሆኗል ሲል ተደመጠ። ይህንን የሰሙ የአውሮፓ ጋዜጠኞች በሉሙምባ ጠንካራ ንግግር ተደናገጡ። ከዚህ ጊዜ ጀምሮ ቤልጂየም የፖለቲካ ጠላት አድርጋ ቆጠረችው። ሉሙምባ ጥርስ ተነከሰበት። በ1960 በኮንጎ የወታደሮች አመፅ ተቀሰቀሰ። ከበስተጀርባው የቤልጂየም እጅ እንዳለበት ከሉሙምባ አእምሮ የተሰወረ ግን አልነበረም። የኮንጎ ቀውስ እየተባባሰ ሲመጣ ሉሙምባ ካታንጋና የደቡብ ካሳይ ተገንጣዮችን ለማቋቋም የሚያስችለውን እርዳታ ከአሜሪካ ከተባበሩት መንግስታት ጠየቀ። ሉሙምባ ኮንጎ አንድ ለማድረግ ብዙ ቢጥርም ሰሚ ግን አላገኘም። መልስ የተነፈገው ሉሙምባ ፊቱን ወደ ሩሲያ አዞረ። ወቅቱ ደግሞ ቀዝቃዛው ጦርነት የተፋፋመበት ስለነበር አሜሪካ በአይነ ቁራኛ ተከታተለው ጀመር። ከበፊቱም አሜሪካ የኮንጎን እንደ ነፃ ሀገር መመስረት ስላልወደደችው የቤልጂየም የበላይነት እንዲኖር አብዝታም ትተጋ ነበር። በዚህ ጊዜ ነው እንግዲህ አሜሪካ በቤልጂየም አጋዥነት የዩራኒየም ንጥረ ነገር ከኮንጎ ምድር ወደ ሀገሯ በማፍለስ ለአቶሚክ ቦምብ ብልጸጋ መጠቀም የጀመረችው። ስለዚህ የሉሙምባ ወደ ስልጣን መምጣት አሜሪካ እንደ ልብ የምትፈነጭበትን የኮንጎ ማዕድናት ሊያሳጣት ሆነ። በዚህ ላይ ደግሞ የሉሙምባና የሶቪየት ህብረት ቅርርብ ለጤና አልመስል አላት። የአሜሪካ ውሳኔ አንድና አንድ ነበር፣ ምስኪኑን ሉሙምባ ማስወገድ። በተቀጣጠለ የኮንጎ አመፅ ሰበብ ቤልጂየም የዜጎቿን ደህንነት እጠብቃለሁ ስትል 6000 ወታደሮቿን ኮንጎ ካታንጋ ላከች። የቤልጂየም ጦር በከፈተው ተኩስ 19 የኮንጎ ዜጎችን ሕይወታቸው እንዲያልፍ አደረገ። ውጥረቱም ተባባሰ። የኮንጎ ሰዎች በአውሮፓውያኑ ላይ ጥቃት መሰንዘርም ጀመሩ። ፕሬዚዳንት ካሳቡቡ የሉሙምባ መፈንቅለ መንግስት ይከሰታል ብሎ ስለፈራ በሬዲዮ ሉሙምባና 6 ሚኒስትሮች ከስራቸው እንደታገዱ አስነገረ። በደቡብ ካሳይ ለደረሰው እልቂትም ሉሙምባን ተጠያቂ አደረገ። ይህን የሰማው ሉሙምባ ቀጥታ ወደ ሬዲዮ ጣቢያ በማምራት የተወራው ወሬ ፍጹም ሐሰት እንደሆነ በማስተባበል ፕሬዚዳንት ካሳቡቡ በስር እንዲቆይ ማዘዛቸው። ነገሮች ሁሉ በዛን ጊዜ በእጅጉ እንዳልነበረው ነው ነበር። የሉሙምባ አሟሟት በሞቡቱ ሴሴ ሴኮ የሚመራው መፈንቅለ መንግስት ሉሙምባ በመኖሪያ ቤቱ እንዳለ እንዲታገት አደረገ። ሉሙምባም ታሰረ። ሶቪየት ህብረት ሉሙምባ እንዲፈታ ስትል ለተባበሩት መንግስታት አሳወቀች።
የስልጣን ጥመኛው ሞቡቱ ሴሴ ሴኮ ግን ሉሙምባ ለኮንጎ ሕዝብ እልቂት ጥፋተኛ ነው በሚል ፈረጀው። ሉሙምባን በመደገፍ ማውሪስ ፖሎና ጆሴፍ ኦቶኪ ተከሰሱ። በኤልዛቤት ቬሊ ሉሙምባ በካታንጋ በቤልጂየም ወታደሮች ክፉኛ ተደበደበ፣ ተሰቃየም ጭምር። በዚያው ቀን ምሽት ሉሙምባ ወደ ካታንጋ ግዛት በ3 የነፍሰ ገዳይ ቡድኖች ሊወሰድም ችሏል። ሎዶዶ ቤቲ የተባለ የሥነ ማህበረሰብ ምሁር የሉሙምባ አሟሟት ዘ አሳሲኔሽን ኦፍ ሉሙምባ በሚል የምርመራ ጽሑፉ ሉሙምባና ኦኪቶ በገደላ ቡድኖች ወደ ካታንጋ ጫካዎች ተወስደው እንደተረሸኑ ይገልጻል። ምንጭና ፍንጭ እንዳይገኝ የገደለው ቡድን መሪ ከወንድሙ ጋር በመሆንም የሉሙምባን አስክሬን ከተቀበረበት በማውጣት ሰውነቱን በሳለ መጋዝ በመቆራረጥ በሰልፈሪክ አሲድ አማሙት። ገራልድ ሶቴ የገደላቸውን ሰዎች አካል በናሙና የማስቀረት ልማድ ስለነበረው ከሉሙምባ አካል ጥርሱንና ጣቱን ወሰደ። በዚህ የግድያ ዕቅድ ውስጥ የአሜሪካ እጅ ሲአይኤ እንዳለበት የሲአይኤ ዳይሬክተር አለን ዱልስ ሉሙምባ ትልቅ ስልጣን ከጨበጠ የተመሰቃቀለ ነገር መምጣቱ የማይቀር ነው በማለት የሉሙምባን መገደል አስፈላጊ እንደሆነ ተናግረው ነበር። በአንድ ወቅት የገዳዩ ገራልድ ሶቴ ልጅ ጎሊሊፍ ሶቴ ለሆሙ መጽሔት አባላት አባታ ከሉሙምባ ያስቀረውን አካል እንዳለ አሳይታም ነበር። ሉሙምባ በጋና አክራ የአፍሪካ ጉባኤም ተገኝቶ ብዙ አጀንዳዎችን አንስቶ ተወያይቶ ነበር። ኳሜ ንክሩማም የሉሙምባ አፍሪካዊ አስተሳሰብ በእጅጉ የሚማርከው ነበር። አንደበተ ርቱዕነቱ፣ የሐሳብ መዋቅሩ በሕዝብ ዘንድ ተወዳጅ እንዲሆንም አድርጎት ነበር። ግን ደግሞ ባጭሩ ተቀጨ። ኋላ ላይ ቤልጂየም የሉሙምባ ቤተሰቦችን የዘገየ ይቅርታን ጠየቀች። የብራሰልስ ጎዳና ሉሙምባ ለምን ተገደለ በሚሉ ቤልጂየማውያን ተጨናነቀ። በአሜሪካ በሩሲያ እንዲሁም በብዙ የአውሮፓ ሀገሮች የተቃውሞ ሰልፍም ተደረገ። ሉሙምባ ከሞተ ወዲህ ኮንጎ በጦርነት ዛሬም እየታመሰች ትገኛለች። ኮንጎ በአምባገነን መሪዎች እየመሯት ነው የሚሉ የመገናኛ ብዙሃንም በዝቷል። በአፍሪካ ሉሙምባ የሚለው ስም ከሉሙምባ መስዋዕትነት በኋላም ብዙ ሰዎች ለመጠሪያነት አውለውታል። እኛም ልክ ዛሬ የውልደቱን ቀን አስታውሰን እንዲህ ባጭሩ ከውልደቱ እስከ ሞቱ ለአፍሪካና ለአገሩ ኮንጎ ለነጻነት የከፈለውን ዋጋ አስቃኘናችሁ። በድጋሚ ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጠየቅን።